ውድ ክርስቲያኖች ሆይ ዓለም የምህረት አዋጅን ከማግኘቷ በፊት በዚያ ብሉይ ዘመን የደብተራውን ቅድስተ ቅዱሳንን ካህን ሆኖ ማጠን ምን ያህል ከባድ ኃላፊነት ነበር። መካን መባልና መሆን እጅግ ፈታኝ በነበረበት በዚያ አስጨናቂ ወቅት ላይ አንድ ልቡ ንጹሕ የሆነ ካህንና ሚስቱ በዚህ ስም ከመጠራት በላይ ባሏ በቤተ መቅደስ እያገለገለ እግዚአብሔር ልጅ የነሳቸው ክፉዎች ቢሆኑ ነው ተብሎ መታሰብስ ምን ያህል ያስጨንቅ ይሆን? በዚህ ታሪክ ውስጥ ስለ አንድ በወጣትነት ዘመኑ ልጅን ይሰጠው ዘንድ አብዝቶ ስለጠየቀ ካህንና ለጠየቀውም ጥያቄ ከዘመናት ማለፍ በኋላ በስተርጅና ዘመኑ ከሴቶች ከተወለዱ ሁሉ ክብሩ ከፍ ያለ ልጅን ስላገኘው ስለ ካህኑ ዘካርያስ ታሪክ እናቀርባለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ዘካርያስ ማለት ዝክረ እግዚአብሔር የእግዚአብሔር መታሰቢያ ማለት ነው። የካህኑ ዘካርያስ የአባቱ ስም በራኪዩ ይባላል። ትውልድና ነገዱ ከነገደ ሌዊ ነው። የአገልግሎቱ መልክ መስዋዕት በመሰዋት ዕጣን በማጠን ጸሎት በመጸለይ ነበር። እሱም ሊቀ ካህናት እንደነበረና ሚስቱም ከአሮን ልጆች ወገን እንደነበረች ስሟም ኤልሳቤጥ ትባል እንደነበር ተጽፏል። እነዚህ ሁለቱ ደጋግ ሰዎች እንደነበሩ ወንጌላዊው ሉቃስ በጻፈው ወንጌል ተገልጧል። ካህን ሲባል በስም ብዙ ካህናት አሉ፣ ግን ምልክት የታየላቸውና በስነ ምግባር በእምነት ከፍጹምነት ደረጃ ደርሰው የሚገኙ ጥቂቶች ናቸው። ዘካርያስ ግን እውነተኛና የተቀደሰ ካህን እንደነበር ታውቋል። ሚስቱ ኤልሳቤጥም ደግ ሴት ስለነበረች ሁለቱም በእግዚአብሔር ትእዛዝ ጸንተው ይኖሩ እንደነበር መጽሐፍ ቅዱስ አረጋግጧል። ነገር ግን ስለ አንድ ነገር ያዝኑና ይተክዙ ነበር። ይህም ልጅ ባለመውለዳቸው ነበር። ካህኑ ዘካርያስና ሚስቱ ኤልሳቤጥ እንደማንኛውም ባልና ሚስት ልጅ ለመውለድ የተመኙት በወጣትነታቸው ጊዜ ነበር። በተለይም ክህነት በዘር ሐረግ ብቻ በሚተላለፍበት በዚያ ዘመን ከአሮን የልጅ ልጅ ከአብያ ቤተሰብ የሆነው ዘካርያስ ወንድ ልጅ ወልዶ ልጁ እሱ በሚያገለግልበት መቅደስ ተተክቶ እንዲያገለግል ይመኝ ነበር። ይሁንና ሚስቱ ኤልሳቤጥ መካን ነበረች። መጽሐፍ ቅዱስ እንደሚያስረዳ መካንነት በወንድም በሴትም ሊከሰት ይችላል። የተባረክ ትሆናለህ፣ በሰዎችም ሆነ በእንስሳት ዘንድ ሴት ብትሆን ወይም ወንድ መካን አይሆንብህም የሚለው ቃል መካንነት በወንድም ሊከሰት እንደሚችል ያስረዳል። በመጽሐፍ ቅዱስ ውስጥ 7 መካን ሴቶች ተጠቅሷል። እነዚህም ሳራ፣ ርብቃ፣ ራሄል፣ አንትኮዬ ወይም የሶምሶን እናት ሐና እመ ሳሙኤል፣ ሜልኮልና የዘካርያስ ሚስት ኤልሳቤጥ ናቸው። ከእነዚህ 7 መካን ሴቶች ውስጥ ያልወለደችው የዳዊት ሚስት የሳኦል ልጅ ሜልኮል ብቻ ስትሆን ያልወለደችበት ምክንያትም መካንነቷ የመጣው በእግዚአብሔር ታቦት ፊት የሚዘምረው ባሏን ዳዊትን ስለናቀችውና አሽሙር ስለተናገረች ነበር። ኤልሳቤጥ ልጅ ካለመውለዷ ይልቅ ትልቅ ስቃይ የሆነባት የሰዎች ነቀፌታ ነበር። በዚህ መሰቃየትን የምንረዳው ከጸነሰች በኋላ እንኳን ጸነስኩ ብላ ለመናገር ተሳቃ 5 ወራት ያህል ጽንሱን መሰወሯን። በእርግጥ ብዙዎች ከመካንነት በላይ ስቃይ የሚሆንባቸው የሰዎች ክፉ ንግግር ነው። መቼ ነው የምትወልዱት? ትዳር ያለ ልጅ እንዴት ይሆናል? እስካሁን አልወለድሽም እየተባሉ በጥያቄ የሚቆስሉ ብዙ ሰዎች ናቸው። አልፎ ተርፎ በአሽሙር የሚሰደቡ በነገር ጅራፍ የሚገረፉ እጅግ በጣም ብዙ ናቸው። ለዚህ ጥሩ ምሳሌ የምትሆንን ደግሞ ጣውንቷ ፍናና ታስቆጣትና ታበሳጫት የነበረችው እመ ሳሙኤል ሐና ናት። ሐና ባለመውለዷ በሚደርስባት ነቀፋ ምክንያት እህል እንኳን አስጠልቷት አትቀምስም ነበር። ደግነቱ ባሏ ሕልቃና አለመውለዷን አይቶ አልናቃት። ይልቁንም ለምን ታዝኛለሽ? ለምንስ እህል አትቀምሺም? ከ10 ልጆች እኔ ያልሻልሽም ብሎ የሚያጽናና መልካም ባል ነበር። ኤልሳቤጥ የገጠማት ይህ አይነቱ ፈተና ነው። መካን መሆኗ ብቻ ሳይሆን የሊቀ ካህናቱ ዘካርያስ ሚስት ሆና አለመውለዷ የበለጠ ፈተና ነበር። ሰው መቼም በሰው ለመፍረድ ብዙ አይቸገርም። ባሏ በቤተ መቅደስ እያገለገለ እግዚአብሔር ልጅ የነሳቸው ክፉዎች ቢሆኑ ነው እንጂ ብሎ ማሰቡም አይቀርም። ዘካርያስ ካህኑ ግን በሚስቱ በኤልሳቤጥ ላይ አንዳች ክፉ ቃል አልተናገረም። ተናግሮ ቢሆን ኖሮ ሁለቱም ጻድቃን ነበሩ ባልተባለለት ነበር። ዘካርያስና ኤልሳቤጥ ልጅ ለመውለድ ፈጣሪን ሲማጸኑ ቢኖሩ የወጣትነታቸው ዘመን ግን አለፈ። ኤልሳቤጥ የሆዷን ፍሬ ሳትመለከት፣ ዘካርያስ የአብራኩን ክፋይ ሳያይ እንደ ካህናት ልማድ ልጁን ለቤተ መቅደስ አገልግሎት ሳይተካ ሁለቱም አረጁ። እባክህ ፈጣሪ ሆይ
ሆይ ልጅ ስጠን ብለው እየለመኑ ዓመታት አለፉ። ምንም እንኳ ቢያረጁና ቢያፈጁ እምነታቸው በእግዚአብሔር የጸና ስለነበር ተስፋ ባለመቁረጥ ጸሎታቸውን ወደ እግዚአብሔር ከማቅረብ ወደ ኋላ አይሉም ነበር። ከዕለታት አንድ ቀን ካህኑ ዘካርያስ ዕጣን የሚያጥንበት ተራው ደርሶት ወደ እግዚአብሔር ቤተ መቅደስ ገብቶ ዕጣን በሚያጥንበት ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። በኦሪት ስነ ስርዓት ሊቀ ካህናቱ ወደ ቅድስተ ቅዱሳን ገብቶ አስተሰርዮ እስኪወጣ ድረስ በደብተራ ኦሪት ውስጥ ማንም አይገባም ነበር። ነገር ግን በውጭ ቆመው ይጸልዩ ነበር። በዚያ ልማድ በውጭ የሚጸልዩለትም ፍሬ ነገር በጎ ራእይ እግዚአብሔር እንዲገልጽለትና ባላወቀው ኃጢአት እንዳይቀስፈው ነበር። ከዚህም በኋላ በመሠዊያው ቀኝ በኩል ከእግዚአብሔር የታዘዘ መልአክ ታየ። ዘካርያስም መልአኩን ባየው ጊዜ ደነገጠ፣ ፍርሃትም አደረበት። ምክንያቱም ከዚያ አስቀድሞ እንደዚህ አይነት ነገር አይቶ ስለማያውቅ በልማድም ከዚያ በፊት ከምስሃሉና ከአጽናቁ ቃል ይሰማ ነበር እንጂ መልአክ አይቶ አያውቅም ነበርና መልአኩ ዘካርያስን ዘካርያስ ሆይ አትፍራ ብሎ አረጋጋው። ጸሎት ተሰምቷልና አትፍራ፣ ሚስትህ ኤልሳቤጥ ልጅን ትወልዳለች አለው። ዘካርያስ ግራ ገባው። ከጸለየው ዓመታት ያለፈው ጸሎቱ፣ ከተመኘው ዘመናት ያለፈው ምኞቱ አሁን ተሰምቷልና ሲባል ለደስታ አቀማጠሩ። እግዚአብሔር አሰራሩ እንዲህ፣ እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ተብሎ እንደተጻፈ እግዚአብሔር መልስ የሚሰጥበት ጊዜ በሰው ሕሊና የሚመረመር አይደለም። የለመነውን ነገር ሳያደርግልን ልናረጅ ልንሸመግል እንችላለን። ከዚያም አልፎ የተመኘነውን ነገር ሳይሰጠን ልንሞትም እንችላለን። ፈቃዱ ከሆነ ግን የጸሎታችንን መልስ ከመቃብር ቀስቅሶ ሊሰጠን ይቻለዋል። ስለ ልጁ ዮሐንስ መወለድ ቅዱስ ገብርኤል ባበሰረው ጊዜ አምኖ ባለመቀበሉ ልጁ ዮሐንስ እስኪወለድ ድረስ ዲዳ ትሆናለህ ተብሏል። ልጁ በተወለደ ጊዜም ስሙን ዮሐንስ በሉት ብሎ በእጁ ሲጽፍ አንደበቱ ተከፍቶለት እርሱና ሚስቱ በእግዚአብሔር ሕግ ያለ ነቀፋ የጸኑ ደጎች እንደሆኑ ቅዱስ ወንጌል መስክሮላቸው። ከዚህ በኋላ ካህኑ ዘካርያስ አንደበቱ ተፈቶለት የቤተ መቅደሱን አገልግሎትን እያገለገለ ከልጁ ከቅዱስ ዮሐንስ በ6 ወር የሚያንሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል የአይሁድ ንጉሥ የተወለደው ወዴት ነው እያሉ በመጡ ጊዜ ይህን የሰማ ሄሮድስ መንግስቴን የሚነጥቀኝ ከወዴት መጣ ብሎ ፈራ። ስለዚህም በገሊላና በአውራጃዋ የነበሩት ዕድሜያቸው 2 ዓመትና ከዚያ በታች የሆናቸውን ሕፃናት በሰይፍ አስመተራቸው። በዚህም ምክንያት እመቤታችን ልጇ ጌታችንን ይዛ ከዮሴፍ ጋር ወደ ግብጽ ስትሰደድ ዮሐንስንም እናቱ ቅድስት ኤልሳቤጥ ይዛው ወደ ሲና በረሃ ገባች። ኤልሳቤጥ ከመሄዷ በፊት ግን ከባሏ ከዘካርያስ ጋር ሲሰነባበቱ የሚሆነውንም ሁሉ እርሱ ቀድሞ ያውቅ ነበርና ሕፃኑን ልጄን ሲያጡ እኔን ይገድሉኛል፣ አንቺ ግን ወደ በረሃ ይዘሽው ሂጂና በዚያ ሸሽጊ ብሎ መክሯታል። ኤልሳቤጥም ከሄደች በኋላ የንጉሥ ሄሮድስ ጭፍሮች ዮሐንስን ባጡት ጊዜ ወደ ዘካርያስ መጥተው ልጅህን ወዴት አድርሰኸው ነው? ወዴትስ ደበቅከው? ብለው ጠየቁ። አሁን ከደበቅክበት አምጥተህ ፈጥነህ አስረክበን በማለት የፍጥኝ አስረው አሰቃይ። ሄሮድስም ዘካርያስ ዘንድ ሄዶ ሕፃኑን ልጁን ዮሐንስን ካልሰጠው እንደሚገድለው ነገረው። ካህኑ ዘካርያስም የንጉሱን ዛቻ ባለመፍራት እንደተለመደው አገልግሎቱን ቀጠለ። በመጨረሻም ንጉሱም ወታደሮቹን ልኮ በቤተ መቅደሱና በመሠዊያው መካከል አስገደለው። ነገር ግን እግዚአብሔር የቅዱሱ ዘካርያስን ሥጋውን ሰወረው፣ ደሙ ግን እንደ ድንጋይ ሆነች። ሕዝቡም እንደ ልማዳቸው ለጸሎት በመጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ሲገባ የረጋ የዘካርያስን ደም አገኘ። ከመሠዊያው እንዲህ የሚል ድምፅ ተሰማ፣ እነሆ የበራኪው ልጅ ዘካርያስ ተገደለ፣ የሚበቀልም እስኪመጣ ድረስ ደሙ ስትጨው ትኖራለች የሚል ድምፅ ተሰማ። ጌታችንም ለተረገሙ አይሁድ ስለ እነርሱ ሲናገር የገደላችሁት የዘካርያስ ደም በላያችሁ ይደርሳል ብሏቸዋል። የዘካርያስም ደም እስከ 7 ዓመት ድረስ እየፈላ ደሙ ሲከሳቸው ከኖረ በኋላ በወቅቱ የነበረው ገዢው ጥጦስ ገዳዮቹን በሰይፍ ሲገድላቸው ደሙ መፍላቱ አቁሟል። የካህኑ ዘካርያስ ረድኤትና በረከቱ ይደርብን፣ አሜን።